ሰላም አለይኩም እንዴት ቆያችሁ? እግረኛው ሚዲያ ከአንዲት ፈላሻ ጋር ቃለ መጠይቅ አድርጎ ነበር። እንግዲህ ቃለ መጠይቁ ላይ ፐርሰናል ሁለት ሰዎችን ጠቅሳ ስትናገር ነበረ። እንደሚታወቀው ፓስተር ችሬ ካሁን በፊት የወራሪዋ እስራኤልን ዘግናኝ ጭፍጨፋ አውግዞ ነበር። ጋዜጠኛ ይስሐቅ እሸቱም ደግሞ ካሁን በፊት ከእግረኛው ሚዲያ ጋር ባደረገው ቃለ መጠይቅ የወራሪዋን እስራኤልን ጨፍጫፊነት ተናግሮ ነበር። እነሱን እያነሳች ነው የተናገረችው። በደንብ አድርጎ ወንድማችን ጋዜጠኛ ይስሐቅ እሸቱ ሄዶበታል። እሱ ሜንሽን አደርግላችኋለሁ። እንደማንም ብላችሁ ለዛች ለፈላሻ የጋዜጠኛ ይስሐቅ እሸቱ ቪዲዮ አድርሱላት። እስኪ የምትለው ላሰማችሁና ትንሽ ሀሳብ አስቀምጣለሁ። የኖቤል ተሸላሚ የሆነው 25% የህዝብ የሆነው ከ1 ቢሊዮን በላይ እስልምና እምነት ተከታይ ያለው ከ1 ቢሊዮን በላይ ህንዶች አሉ። ከ1 ቢሊዮን በላይ ቻይናዎች አሉ። ፈላሻዋን እንደሰማችኋት አይሁዶችን እንደ ብቸኛ የኖቤል ተሸላሚዎች አድርጋቸዋለች። እናቱ ኖቤል ሽልማት ድርጅቱ የፕሮቴስታንት ክርስቲያኖችና የጽዮናውያን አይሁዶች ነው፣ የራሳችሁ ነው። እርስ በርሳችሁ ስትሸላለሙ የኖራችሁትን አይሁድን ብቸኛ የኖቤል ተሸላሚ አድርገሽ አታምጪ። ሲቀጥል ደግሞ እንደው በእውነተኝነት ይሰራል ቢባል የኖቤል ድርጅቱ እናንተ ብቸኛ ተሸላሚ ሆናችሁ እንደሆነ መግደል አለባችሁ እንዴ? የመግደል ፍቃድ ምልክት ነው አልሽሳ። የኖቤል መሸለም ለጄኖሳይድ እንደ ፍቃድ አድርገሽ እኮ ነው ያቀረብሽው። በነገራችን ላይ የጎንደር ፈላሾች ጎንደሬ ስነ ልቦና ነው ያለባቸው እና የጎንደር ላይ ለረጅም ጊዜ ኦርቶዶክስ የነገሰበት እና ለሌላው እምነት ንቀት እና ውርደት ሲሰበክበት የኖረ ስለነበረ ጎንደሬነት ስለ ልቦና ተላብሳ ነው እንግዲህ ፈላሻ የሆነችው እና በወራሪዋ እስራኤል ፍልስጤማውያንን ከመጥላትና አሳዶ ከመግደል ከነጭ ወራሪ እስራኤሎች ፈላሻ ወራሪዎች በጣም መጥፎ ናቸው። ምክንያቱም ጎንደሬ ስለልቦና ይዘው ነው። ጎንደሬ ስለልቦና ፈላሻነት አይሁድ አስባችሁታል? እንደዛ አድርገው ነው የፍልስጤምን ህፃናት የሚጨፈጭፉት። ለማንኛውም ወንድም ይስሐቅ በደንብ ሂዶበታል። ለዚች ለፈላሻ አድርሱላት። አዘለም አቀፈም ምዕራባውያኑ ከሙስሊሙ ዓለም ጋር ለረጅም ጊዜ የፖለቲካ ጦርነት ላይ ነበሩ። በዛ በፖለቲካ ጦርነት ደግሞ ሙስሊሙ ዓለም አሸንፏቸው ኖሯል። ስለዚህ ሙስሊሙ ዓለምን እስልምናን እንደ ሃይማኖትም ሆነ እንደ ፖለቲካ ለማሸነፍ የሚፈልጉት ያገኙት አማራጭ እናንተን ነው፣ ወራሪዎችን ነው። እናንተን ነው አደራጅተው ያመጡት ማለት ነው እንጂ እናንተ ያኒ ብቃት ኖሯችሁ ወይም ታሪክ ኖሯችሁ አይደለም። ሲጀምርት አይሁድ ማለት ነው በዚህ አሁን ለምሳሌ በአሜሪካና አውሮፓ ብትሄዱ የኢንተርኔት ፖርኖግራፊ የወሲብ ፊልም ድርጅትን የከፈተው አይሁድ ነው። ድሮ እኮ በምዕራቡ ዓለም ብትሄዱ ምዕራብ ይሄ የካቶሊክና የፕሮቴስታንት ምዕራቡ ዓለም አይሁዶችን ከዚህ ያሳድዷቸው ነበር። ምክንያቱም የማህበረሰብ የሞራል ማላሸቅን አይሁድ ያመጣብናል በማለት ማለት ነው። ይህም ብቻም ሳይሆን አይሁዶች ለክርስቲያኖች አራጣ በማበደር ሀብታም የሆኑ ሰዎች ናቸው። አራጣ ማበደር መጽሐፍ ቅዱስ ላይ ብሉይ ኪዳን ላይ ዘዳግም ላይ ያለላችሁ ምንድነው የሚለው? ለወንድምህ ወለድ አራጣ አታበድር፣ ነገር ግን ከወንድምህ ውጭ ላለው ወለድ አራጣ አበድር ይላል። ምክንያቱም ወለድ የሚበደር አንድ ማህበረሰብ አንድ አካል ለድህነት አረንቋ ውስጥ እንደሚገባ ያውቃል። ታውቃላችሁ። አይሁዶች ክርስቲያኖችን የአውሮፓ ክርስቲያኖችን ወንድሞቻችን አይደሉም በማለት አራጣ በማበደር ከክርስቲያኑ ማህበረሰብ ገንዘብ በመሰብሰብ አሁን ላይ ዓለማችን ላይ አሉ የሚባሉ ሀብታሞች አይሁዶች ናቸው። ያንን ያደረጉት ክርስቲያኑ ማህበረሰብ ወለድ በመነገድ ነው። እና ክርስቲያኑ ማህበረሰብ አይሁዶችን በመውደድ አይደለም፣ በቃ እስልምናውን ዓለም በፖለቲካና በሃይማኖት የበላይነት ለመቀዳጀት ነው። በነገራችን ላይ ክርስትናው ዓለም በዚህ ዘመን መሳሪያና ገንዘብ ይኖረዋል እንጂ የዶክትሪን የበላይነት የለውም። ኖርማል የክርስትና ዶክትሪን አብቅቶለታል። ያኔ ህዝቡ እስከሚሰማ ቀስ በቀስ እስከሚሰሙ እናንተም ለቅሶ የምትደርሱበት ወቅት አለ። ክርስቲያኖችን ለቅሶ በተለይ ኢቫንጀሊካኖችን በተለይ እናንተን ያቋቋመቻችሁ አሜሪካ እሷ ለቅሶ የምትደርሱበት ጊዜ ቅርብ ነው። ምክንያቱም በዶክትሪን የከሰሩ ናቸው እና አይሁዶች በቃ በዚህ ዓለም ላይ ምንም አይነት በዓለም አቀፍ ደረጃ ምንም አይነት ተቀባይነት የላችሁም። በቃ አንዴ በኖቤል አሸናፊዎች ነን፣ አንዴ ባለ እውቀት ምናምን ያላችሁ የምትዩ ምዕራባውያኖቹ በዓለም ላይ አይሁድን ምን አይነት ኢሜጅ ለመፍጠር የሰሩት ፕሮፓጋንዳ እንጂ እናንተ
እጅግ የወደቀ ሞራልን ከመስራት አንስቶ የተለያዩ ዕውቀትና ግንዛቤዎችን ሰርቆ የራስ የማድረግ ታሪክ ባለቤት ናችሁ። በተለይ በዚህ ዘመን ንጹሃኖችን በመጨፍጨፍ ዓለም ላይ ታሪካቸውን አስመዝግባቸዋል። ካሁን በኋላ እስራኤል የትኛውም ዓለም ላይ በሰላም የምትቀርብበት ፊትና ሞራል የላትም። እናቱ ልክ አንቺ እዛ እስራኤል ምድር ላይ በነገራችን ላይ ወንድማችን ይስሐቅ እሸቱ መጽሐፍ እንዲች ሴትዮ ወራሪዋ እስራኤል ነጮቹ ዘረኞች እንደሆኑ በዘረኝነት እንደተበደለች መጽሐፍ የጻፈች ሴትዮ ናት። ኢቭን ስራ ቦታዋ ላይ ችግር ደርሶባት ካሳ ተቀበላለች። ኦኬ በዘረኝነት ከሳቸው ማለት ነው። ነገር ግን የኢትዮጵያ የኦርቶዶክስ ስግብግብ ጋዜጠኞች ሲሄዱ ውሸትን ለመንገር ትሞክራለች። እንዴ ጋዜጠኛ በጦርነት ጊዜ ጋዜጠኛ አይገደልም ነበር። ነገር ግን እስራኤል ጋዜጠኞችን በመግደል ዓለም የሚያውቃት ናት። ካሁን በኋላ እስራኤል በጨፍጫፊነት በገዳይነት የምትታወቅ አገር ሆናለች ያለች ኖቬል ብትይ እንዲህ አድርገናል እንዲህ ሰርተናል ብትይ ምንም እድል የላችሁም። ሲጀመር ለእስራኤል መጥፎነት አንቺ ራሱ መረጃ ነሽ። አንቺ ራሱ በቂ መረጃ ነሽ። የወንድም ይስሐቅ እሸቱን ቪዲዮ ከታች ሜንሽን አደርግላችኋለሁ። ግን እንደማንም አድርሱላት ለዚች ባላሻ